በበደል ተቸንክሮ የነበረ የኛ አሮጌ ማንነታችን ተወግዷል። ጎኑን በጦር ለሚወጉት በችንካር ለቸነከሩት እኛ ለነገር ይቅርታ ማድረግ አንችልም። እሱ ግን በጦር ለወጉት በችንካር ለቸነከሩት መራራ ሐሞት ለጋቱት ተነግሮ የማያልቅ ተግዳሮት ላደረሱበት እስኪ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድና እንይህ ንራይ ወንመንብከ በእውነት የእግዚአብሔር ልጅ ከሆንክ እንመንብህ ብለው ለተዘባበቱበት ሁሉ እሱ ያቀረበው ትልቅ ነገር ይቅርታ ነው። መስቀል ላይ ያለውን የተሰቀለውን የሞተውን ከሙታን ተለይቶ የተነሳውን ከዳዊት ዘር የተወለደውን ኢየሱስ ክርስቶስን ማሰብ ያስፈልጋል። እሱን ስናስብ ይቅር ባዮች እንሆናለን። ወር በገባ በ27 ዕለተ ስቅለቱን እናስባለን። በወር በገባ በ27 ብቻ አስበን እንተዋለን ማለት ግን አይደለም። ሁልጊዜም ክርስቲያን ኑሮው ቀራንዮ ነው። መስቀሉ እግር ስር ነው የሚኖረው። ክርስቲያን ከቤተ ክርስቲያን አይለይም። ቤተ ክርስቲያን እግር ስር የሚኖር ደግሞ ቀራንዮ መስቀሉ እግር ስር ነው የሚኖረው። መስቀሉ እግር ስር የሚኖር ደግሞ ሁልጊዜ ማንን ያስባል? ማንን ያስባል? የተሰቀለውን ስጋውን የቆረሰለትን ደሙን ያፈሰሰለትን ቤዛ የሆነለትን ሞትን ድል ያደረገለትን ፈጣሪውን ማሰብ የዕለት ተዕለት ተግባሩ ነው። እሱን ዘንግተን ክርስትና ሊኖር አይችልም። ከእሱ የተለየ ክርስትና ሕይወት የለውም። ክርስቲያኖች እሱን እናስበዋለን። ስለዚህ አምላካችን እኛን ለማዳን ለእኛ ቤዛ ለመሆን በመስቀል ተሰቅሏል። ከ6 ሰዓት እስከ 9 ሰዓት ለተከታታይ ድፍን 3 ሰዓት መስቀል ላይ ነበር። እግሮቹ በችንካር ሰልስለዋል። መስቀል ላይ በነበረበት ሰዓት የተሰማውን የህመም ስሜት እንዲህ ነው ብሎ መናገር አይቻልም። ይቻላል? ክርስቲያኖች እጅና እግሩ በችንካር መስቀል ላይ በተዘረጋበት ወዲያ ወዲህ ማለት መንቀሳቀስ በማይችልበት ጽኑ መከራ አልፏል። ያ መከራ የእኛን መከራ ያሳለፈ ነው። እጆቹን ለሕማም ዘረጋ። እነሆ ተበትነን የነበርነውን ሁላችንን በምሕረት እጆቹ ሰበሰበን። ክብርና ምስጋና ለአምላካችን ይሁን። አያችሁ፣ ህመሙን እንዲህ ነው ብሎ መናገር አይቻልም። እንዲሁ አስቡት፣ ከ6 ሰዓት እስከ 9 ሰዓት ችንካር ላይ መቆም። የህመሙ ስሜት በእውነት ሊለካ ሊመጠን አይደለም። ተለክቶ ተመጥኖ እንዲህ ነው ሊባል ሊታሰብ ይችላል። ሐሳብ ራሱ ሊደርስበት ይችላል። ረቂቅ ሐሳብ የማይደርስበት ጽኑ መከራ እኛን ለማዳን ተቀብሏል። ያን መርሳት አይቻልም። ክርስቲያኖች ያን መርሳት ከቻል ከሕይወቱ ጮነናል ማለት ነው። በዚያ በህመሙ ውስጥ የእኛ ህመም ተወግዷል። በዚያ መከራ ውስጥ በኃጢአት በበደል ተቸንክሮ የነበረ የእኛ አሮጌ ማንነታችን ተወግዷል። አዲስ ማንነት ያገኘ ነው። ልጅነትን የተረከብነው አምላካችን በተቀበለው በዚህ መከራ ነው። ምስጋና አቅርቡለት ክርስቲያኖች ለአምላካችን። አዎ በዚያ መስቀል ላይ ሆኖ እንኳን ያስተማረን ጥላቻን አይደለም፣ ፍቅርን ያስተማረን። ጎኑን በጦር ለሚወጉት በችንካር ለቸነከሩት መራራ ሐሞት ለጋቱት ምንድን ነው ያለው? አባቶ የሚያደርጉትን አያውቁትምና ምን በላቸዋለን? ይሄ የፍቅር ጥግ ነው። በጦር ለሚወጉት እኛ ነገር ለተናገሩን እንኳን ይቅርታ ማድረግ አንችልም። እንደ ጦር የሚዋጋ ነገር እኮ ነው የተናገረችን። ነገሩ እኮ በጣም መራራ ነው እንላለን። ነገር ነው ግን ጦር አይደለም። ነገር የትኛውንም ያህል ቢጠነክር የጦር ያህል አይሆንም። የችንካር ያህል ሊያም አይችልም። ከአንደበት ይነገራል። በጆሮአችን መስኮት ገብቶ ልባችንን የተወሰነ ጊዜ ሊሰረስረው ይችላል። ነገር ግን ምን ሲሆን እንደ ችንካር ሊያም ይችላል? እንደ ጦር ያማል?
እኛ ለነገር ይቅርታ ማድረግ አንችልም። እሱ ግን በጦር ለወጉት፣ በጭንካር ለቸነከሩት፣ መራራ ሐሞት ለጋቱት፣ ተነግሮ የማያልቅ ተግዳሮት ላደረሱበት እስኪ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድና እንይህ ንራይ ወንመን ብከ፣ በእውነት የእግዚአብሔር ልጅ ከሆንክ እንመንብህ ብለው ለተዘባበቱበት ሁሉ እሱ ያቀረበው ትልቅ ነገር ይቅርታ ነው። አባት ሆይ የሚያደርጉትን አያውቁትምና፣ እስኪ በሉት ይህን ቃል አባት ሆይ በሉት፣ ተናገሩት። የሚያደርጉትን አያውቁትምና ምን በላቸው? ይህ አምላካችን መስቀል ላይ ያስተማረን የይቅርታ የርኅራኄ የቸርነት ሰዎች እንድንሆን ያስተማረን የነገረን ትልቅ ትምህርት ነው። ይህን ስንኖረው ክርስቶስን እንመስላለን። ከዚህ ውጭ ስንሆን ክርስቶስን መምሰል አንችልም። ራሱን ወደ መምሰል ሊያመጣን በመስቀል ላይ ይቅርታን፣ ፍቅርን አስተምሮናል። ሥጋውን ቆርሷል፣ ደሙን አፍሷል። ይህን ያደረገው አምላካችን በመስቀል ላይ ራሱን ዘንበል አድርጎ ነፍሱን ሰጠ ነው የሚለው። አጽነነ ርእሶ ወመጠወ ነፍሶ፣ ራሱን ዘንበል አድርጎ ነፍሱን ሰጠ ይላል። ክርስቲያኖች ምኑን ሰጠ? ለማን? ስለማን? ስለኛ ነው። ከእርሱ ተለይተን ከልጅነቱ ርቀን በመርገም ውስጥ ወድቀን ለነበር ነው ለኛ ነፍሱን አሳልፎ ሰጠ ነው የሚለው። ይህ መጥወተ ርእስ የፍቅር ጥግ ነው። ከዚህ በላይ ፍቅር የለም። ይህን ነው ቅዱስ ወንጌል እንዲህ የሚገልጠው። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠወ ወዋሃበ ቤዛ ለኩሉ። እግዚአብሔር አንደኛ ልጁን ተቀዳሚ ተከታይ የሌለው ልጁን እስከ መስጠት ደርሶ ዓለሙን እንደዚህ ወደደው ነው የሚለን። እግዚአብሔር አብ ልጁን ሰጠ። እግዚአብሔር ወልድ ነፍሱን ሰጠ፣ ራሱን አሳልፎ ሰጠ። ይህ የእግዚአብሔር ፍቅር ለእኛ የተገለጠበት መንገድ ነው። መስቀል የፍቅር ምልክት ነው። ቤተ ክርስቲያን የፍቅር የአንድነት ቤት ናት። ቅዱስ ሥጋው ክቡር ደሙ የፍቅር የአንድነት ስጦታ ነው። እመቤታችን የፍቅር እናት ናት። ጸጋዋ በረከቷ በሁላችን ላይ ይደርብን። እስቲ አመስግኗት። በእውነት በፍቅር ቤት በቤተ ክርስቲያን የተሰበሰበ የፍቅር እናት እመቤታችንን እናቴ ናት የሚል የፍቅር አምላክ ክርስቶስን የሚከተል የፍቅር አርማ የሆነውን መስቀልን አንገቱ ላይ ያንጠለጠለ በልቡ ነው ነገረ መስቀሉን ዕለት ዕለት የሚያስብ የመንግሥተ ሰማያት ዜጋ ነው። ከሞት ባርነት ከኃጢአት ቁራኝነት ነፃ የሆነ ክርስቶስን የሚመስል እንደ ክርስቶስ የሚኖር ይቅርታን በቃል የሚሰማው ሳይሆን በተግባር የሚኖረው የሚተገብረው ነው። ይቅርታ ርቆናል። በእውነት አሁን ነገሮቻችን ሁሉ ምስቅልቅል ብለዋል። እግዚአብሔር አምላካችን ይቅርታውን ለልቡናችን ያድለን። በእውነት በዚህ ዘመን መንገድ ላይ ምጽዋት ምጽዋት ከሚሉ ድሆች ይልቅ ልቡናችን ደይቷል። ከፍቅር ደይቷል ልቡናችን። ይህ ከይቅርታ ደይቷል። ርኅራኄ፣ ቸርነት፣ ይቅርታ የሚሉት ነገሮች እንደ ሰማይ ረቀውናል። እንደ ነፋስ ረቀውን የማይጨበጡ በቃል የሚነገሩ በጆሮአችን የምንሰማቸው ነገር ግን የማንተገብራቸው ሆነዋል። ይቅር ባዮች ለመሆን ማንን ማሰብ ያስፈልጋል? ማንን ማሰብ? መስቀል ላይ ያለውን የተሰቀለውን የሞተውን ከሙታን ተለይቶ የተነሳውን ከዳዊት ዘር የተወለደውን ኢየሱስ ክርስቶስን ማሰብ ያስፈልጋል። እሱን ስናስብ ይቅር ባዮች እንሆናለን። በቀለኝነት፣ ጥላቻ፣ ክፋት፣ መለያየት የዲያብሎስ እና የሰራዊቱ እንጂ ከክርስቶስ የምንወርሳቸው አይደሉም። ከክርስቶስ የወረስነው የተማርነው ያየነው ይቅር ባይነትን ነው። አሁን እኮ ክርስቲያኖች እንኳን ክፉ ላደረጉ መልካም ላደረጉ እንኳን መልካም ነገር መናገር ቸግሮናል። በዚህ ወቅት አስተውላችሁ ከሆነ አንድ ብፁዕ አባት ቤታቸውን ለመቄዶንያ ሰጡ የሚባል ዜና ተሰማ። ይህ ያስደስታል ወይስ ያሳዝናል? ግን አሉታዊ የሆኑ ነገሮች ከአንደበታችን ይሰማሉ። መልካም በማድረግ እንኳ መልካም ያደረገን እንኳ መመረቅ አቅቶናል። በእውነት ይሄ ጤናማነት ነው ወይ?
ትልቅ ነገር እንኳን የማያስደስተን ሆነ። ይሄ ልቡናችን እንደታመመ ማሳያ ነው። ክርስቲያኖች አይደለም መልካም ለሚያደርጉ ክፉ የሚያደርጉትን እንኳን ምን እንድንላቸው ነው የታዘዝነው? ይቅር እንድንል የታዘዝነው። አምላካችን ያሳየን በተግባር ያስተማረን ነገር ያ ነው። ያልተማርነው ነገር ሌላ ጠባይ በሕይወታችን እየታየ ነው። ይህን ማስወገድ ያስፈልጋል። ክርስቲያኖች የኃጢአተኞችን፣ የበደለኞችን፣ የክፉ ሰዎችን ክፉ ስራ በትዕግስት መሰወር ከክርስቶስ የተማርነው ነው። ከክርስቶስ የተማር ይቅር ማለት፣ ይቅር ባይነት ከክርስቶስ የተቀበልነው ጸጋ ነው። ያንን መኖር የማንችል ከሆነ ከክርስቶስ እየራቅን እሱን ማሰብ የቸገረን እንደሆነ ያሳያል። እሱን ማሰብ እንድንችል እግዚአብሔር አምላካችን ይርዳል። ነፍሱን ሰጠ። ዮሴፍ ኒቆዲሞስ ከመስቀል አውርደው በድርብ በፍታ ገንዘው በአዲስ መቃብር ቀበሩት፣ ማንም ባልተቀበረበት። ክርስቶስ በምድር ላይ ሲኖር ቤት አልነበረውም። ሲቀበር እንኳን የራሱ መቃብር አልነበረውም። ዮሴፍ ለራሱ ባዘጋጀው መቃብር ነው የቀበረው። እነሆ ወደ መቃብር የወረደው አምላካችን 3 መዓልት 3 ሌሊት በከርሰ መቃብር አደረ። እሁድ በመንፈቀ ሌሊት መቃብር የሚከፍትለት መግነዝ የሚፈታለት እንደ አልዓዛር ከመቃብር የሚጠራ መቃብሩ እንደታተመ ድንጋዩ እንደተገጠመ ሞትን ድል አድርጎ ተነስቷል አምላካችን። ደስ ይበላችሁ ኦርቶዶክሳውያን። የደስታችን ምንጭ ቀና ብለን እንድንሄድ የሚያደርገን የክርስቶስ ትንሣኤ ነው። ክርስቶስ እንደሞተ እንደተቀበረ ቢቀር ኖሮ የክርስትናው ዓለም ቀና ብሎ መሄድ አይችልም ነበር። ቀና ብለን እንድንሄድ ልባችንን ሞልተን እንድናምንበት አንደበታችንን ሞልተን እንድንመሰክርለት ያደረገን ትንሣኤው ነው። ይህን ማሰብ ይገባናል። ይህን ማሰብ እንድንችል ነው ሐዋርያው ቅዱስ ጳውሎስ ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን ዘተወልደም ዘራ ዳዊት፣ ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን ምን በለዋለን? አስበው። እሱ መከራውን፣ እንግልቱን፣ ስቅላቱን፣ ሞቱን ድል አድርጎ እንደተነሳ አንተም መከራውን፣ ፈተናውን ታልፈዋለህ። መከራ ፈተና የማያልፍ አይደለም። መከራ በዛብኝ፣ ፈተና ነገሰብኝ፣ በመከራ ውስጥ ሆንኩ ብለህ አትጨነቅ። ከዳዊት ዘር የሆነውን ከሙታን ተለይቶ የተነሳውን ማንን አስባለሁ? ኢየሱስ ክርስቶስን አስበው። በመከራ የሚያልፍ በመከራ ውስጥ ያለ ዕለት ዕለት ማሰብ የሚገባው ማንን ነው? ኢየሱስ ክርስቶስን ነው። ፈጣሪውን አርአያ ሊያደርገው ምሳሌ ሊያደርገው የሚገባውን። ሐዋርያው ይህን ብቻ አይደለም የሚለው ወንትሎ ለፍጹም መላክነ ዘውቱ ኢየሱስ ክርስቶስ። አዎ አበጋዛችን ኢየሱስ ክርስቶስን እንከተለው ነው የሚለው። አለቃችን፣ መምህራችን፣ አባታችን እሱን እንከተለው እንምሰለው ነው የሚለን። እሱን መምሰል፣ እሱን መከተል፣ እሱን ማሰብ ከልቡናችን ሊርቅ ከህሊናችን ሊፋቅ የሚገባው አይደለም። ዕለት ዕለት እሱን የምናስብ ከሆነ ነው እሱን ወደ መምሰል የምንቀርበው። ክርስቲያኖች ከኃጢአት ከበደል ርቀን በቅድስና ተሸልመን መኖር የምንችለው በቅድስና ያለ ኃጢአት ያለ በደል ያለ ርኩሰት የኖረውን ኢየሱስ ክርስቶስን ማሰብ ስንችል ነው። ይህ ዕለት እሱን የምናስብበት ነው። እሱን ስናስብ በእግረ ሥጋ አይደለም፣ በእግረ ሕሊና ወደ ቀራንዮ እንገሰግሳለን። ከዚህ ዓለም እንለያለን፣ ከዚህ ዓለም እንወጣለን። መስቀል የተሸከመውን መከራ የተቀበለውን በመስቀል ላይ የሞተውን በቀራንዮ አደባባይ ላይ ደፋ ቀና ሲል ያየነውን አምላካችንን ስናስብ እሱን ወደ መምሰል እንቀርባለን። እሱን ወደ መምሰል ወደ ይቅር ባይነት እንድንቀርብ እግዚአብሔር አምላካችን በቸርነቱ ይርዳል። ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን፣ ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን ምን በለው አለን? አስበው ነው ያለን። ህሊናችን እሱን ከማሰብ መከራውን ከማሰብ ደስታውን ትንሣኤውን ከማሰብ ከልደቱ እስከ ዕርገቱ ከዕርገቱ እስከ ዳግም ምጽአቱ ያለውን እኛን ለማዳን ያደረገውን ለድነታችን የፈጸመውን ምስጢር ከማሰብ
ልቡናችን መገታት የለበትም። ልቡናችን ከዚያ ከተገታ ከእግዚአብሔር እንርቃለን። ሁልጊዜ የሚባለው እንደዚህ አይደለም? ከዓይን የራቀ ከልብ ይርቃል ነው መሰል አባባላችን። ከዓይን የራቀ ከምን ይርቃል? ከዓይነ ልቡና የራቀም ከሁሉም ነገር ይርቃል። ዓይነ ሲባል የዓይነ ሥጋ ብቻ አይደለም። ዓይነ ልቡና አለ፣ አምላካችንን የምናስብበት በቅድስና ለመኖር የሚያበቃን ከርኩሰት የሚለየን ኃጢአታችንን አስበን የክርስቶስን መሐሪነት ይቅር ባይነትን ማስበን ወደ እግዚአብሔር እንድንቀርብ ጉልበት፣ ኃይል፣ ብርታት የሚሆነን ክርስቲያኖች ዓይነ ልቡና የሚባለው ነው። ዓይነ ልቡና አምላካችንን የምናይበት አምላካችንን የምናስብበት ነው። ሐዋርያው ወንጌላዊው ቅዱስ ዮሐንስ መስቀሉ እግር ስር ነበር። በጌታችን ላይ የተፈጸመውን ጽዋዕተ መከራ በዓይኑ አይቷል። በሕሊናው ሰሌዳ በአእምሮ ጓዳው መላለስ ከሆነ ነው። ያን እያሰብን እንድንመላለስ ማን ይርዳል? ሰው ሁለት ነገሮችን መርሳት የለበትም። አንደኛ ኃጢአቱን መርሳት የለበትም። ሁለተኛ የእግዚአብሔርን ቸርነት መርሳት የለበትም። ክርስቲያኖች ምኑንና ምኑን አልኳችሁ? ኃጢአቱንና የእግዚአብሔርን ቸርነት መርሳት የለበትም። እመቦ ዘወርቀ በኃጢአት ይርሳ እስመ ዘኢይትረሳ። በኃጢአት የወደቀ ሰው ቢኖር ኃጢአቱን አይርሳ፣ የማይረሳ ነውና። አይርሳ ማለት ሁልጊዜ እያሰበ ይጨነቅበት ማለት አይደለም። የእግዚአብሔርን መሐሪነት፣ ቸርነት፣ ይቅርባይነት አስቦ ምን ይበል ማለት ነው? ንስሐ ይግባበት፣ ወደ እግዚአብሔር ይቅረብበት፣ ፈጣሪውን ይቅርታ ይጠይቅበት ማለት ነው እንጂ ኃጢአትን እያሰቡ ዝም ብሎ መቆዘም፣ ማዘን፣ ማልቀስ፣ መጨነቅ መፍትሄ አይደለም። ኃጢአታችን የትኛውንም ያህል ቢከብድ የእግዚአብሔር ቸርነት ከኛ ኃጢአት በላይ ነው። አሁን እዚህ የሰበሰበን ደጋጎች ስለሆን ወይስ እሱ ቸር ስለሆነ? በማን ቸርነት ነው የተሰበሰብነው? በማን ይቅር ባይነት ነው የተሰበሰብነው? እኛ እኮ ከበራችን ከቤታችን ይልቅ ልቡናችን ተቆልፏል ይቅር ባይነት በማጣት። ነገር ግን እሱ ቸር ነው። በቸርነቱ አንተ ክፉን አትገባም ሳይል ለሁላችን የምሕረት በሩን ከፍቷል። እስቲ ምስጋና አቅርቡለት። በእውነት እንደኛ ቢሆን እዚህ ያስገባናል? እንደኛ ቢሆን እዚህ ልንገባ አንችልም። እሱ መሐሪ ነው፣ ይቅር ባይ ነው። ፊቱን አያዞርም። የምሕረት ፊቱን ዕለት ዕለት ወደኛ ይመልሳል። እኛ ለመጥፋት እሱ ደግሞ ከጥፋታችን ለመመለስ ዕለት ዕለት በቸርነቱ ይጎበኘናል። እረ ክብርና ምስጋና ለስሙ ይሁን። በእውነት ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን ምን በለዋለን? አስበው። ከሰማይ የወረደ ላንተ ነው። ከዳዊት ዘር የተወለደው ላንተ ነው። የተሰደደው ላንተ ነው። በምድር ላይ የተመላለሰው ጎሎበት አይደለም። ማንን ለማዳን ነው? እሱን አስብ ነው የሚለን። ክርስቲያኖች አስበው፣ አትርሳው። ይህንን እየረሳን ነው ከእሱ እየራቅን ያለ ነው። ክርስቲያኖች ይህንን እየዘነጋን ነው ከእግዚአብሔር ፍቅር የምንለየው። እሱን የምናስበው፣ ፍቅሩን የምናስበው፣ የተቀበለውን መከራ የምናስበው ከሆነ ከእሱ መለየት አንችልም። ምክንያቱም እሱን ያሰቡ ከእሱ አልተለዩማ። እስከ ዕለተ ሞት እስከ ነፍስ ሕቅታ በየትኛውም መከራ ውስጥ እያለፉ ክርስቶስን ያሰቡ ሰማዕታት ከክርስቶስ አልተለዩም። እሱን የሚያስቡ ሐዋርያት ከእሱ አልተለዩም። ክርስቲያኖች ወደ መቃብሩ እንዲገሰግሱ ፍቅሩ ያስገደዳቸው እሱን ዕለት ዕለት ያስቡ የነበሩ ሴቶች ናቸው። እነ ማርያም መግደላዊት፣ ሌሎችም ታሰቅሎ ከሞተ ከተቀበረ በኋላ ተስፋቸው ጨልሞ ቤታቸው አልቀሩም። ወደ መቃብሩ ይገሰግሱ ነበር ነው የሚለን። ቢረሱት ነው እንዲህ ወደ መቃብሩ የሚገሰግሱ? ከልቡናቸው ባይጠፋ ልቡናቸው ላይ ያ ፍቅሩ እንደ ብርሃን ስለሚያበራ ነው። ጨለማ ሳይበግራቸው፣ ሴትነት ሳያስፈራቸው ወደ ተቀበረበት መካነ መቃብሩ ይገሰግሱ ነበር። ያ ፍቅሩ በልቡናቸው ላይ የነገሰላቸው ሴቶች መነሳቱን ሰምተዋል። የትንሣኤውን የምሥራች ለማየት ታድለዋል። እሱን የሚያስቡ ያዩታል። እሱን የማያስቡ እሱን ከማሰብ የተለዩ ሰዎች ክርስቶስን ሊያዩት አይችሉም። ክርስቶስን ማየት የሚችሉት ዕለት ዕለት እሱን ማሰብ የሚችሉ ናቸው። በፍቅሩ የተነደፉ፣ ለፍቅሩ የሚሳሱ፣ ከእሱ ፍቅር መለየት የማይፈልጉ ሁሉ በቅተው በዓይነ ሥጋ ያዩታል። ሳይበቁ በዓይነ ሕሊና በዓይነ እምነት ዕለት ዕለት ይመለከቱታል። ያ የተቀበለው ጽዋዕተ መከራ እፊታቸው ላይ ድቅን ይላል፣ ይመለከቱታል።
በፍቅሩ ታስበው በፍቅሩ ታጥረው ለክብር የሚበቁት እሱን ማሰብ የሚችሉ ናቸው። እሱን ዕለት ዕለት እንድናስብ እግዚአብሔር አምላካችን ልቡናችንን እሱን ወደ ማሰብ ያቅርብልን ይላሉ አባቶቻችን። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ይላሉ። እስኪ በሉ በልብ መታሰቡ በሉ በቃል መነገሩ ከፍ ከፍ ይበል ይላሉ። በልብ ምን መባሉ መታሰቡ ነው ያሉት። አያችሁ አባቶቻችን ከዝክረ እግዚአብሔር አይደለም እግዚአብሔርን ከማሰብ ህሊናቸው ለሰከንድ አያቋርጥም። ሲበሉ ሲጠጡ ማንን ያስባሉ? ሲንቀሳቀሱ ማንን ያስባሉ? ሲተኙ ማንን ያስባሉ? ሲነሱ ማንን ያስባሉ? እሱን ነው የሚያስቡት። ከእሱ ጋር ነው ኑሯቸው። በህሊና ከእግዚአብሔር ጋር መኖር ይቻላል። ዕለት ዕለት ስናስበው እኛ ከእሱ ጋር እንሆናለን። እኛ ከእሱ ጋር ስንሆን ማን አብሮን ይሆናል? እግዚአብሔር ከእኛ ጋር ይሆናል። መቼም ከእግዚአብሔር ጋር እንድትሆኑ ትፈልጋላችሁ ብዬ አልጠይቃችሁም። የሞይ ጥያቄ ነው። ትፈልጋላችሁ? ከማን ጋር ለመሆን ፈልጋችሁ ነው እዚህ የመጣችሁት? ማንን ለማሰብ መጣችሁ? ስለማን ለመስማት መጣችሁ? ስለማን ስለመነጋገር መጣችሁ? ስለሱ ነው። ከሱ ሌላ ዜና የለንም። ዓለም ብዙ የዕለት ተዕለት ዜና ሊኖረው ይችላል። ሰበር ዜና ይኖረዋል። ቤተ ክርስቲያን ግን ከነገረ ክርስቶስ ውጭ የሆነ አዲስ ዜና የላትም። አዲስ የማያረጅ የዕለት ተዕለት ንግግሯ ትምህርቷ ኢየሱስ ክርስቶስ ነው። ከሰማይ የወረደው ከድንግል የተወለደው የተሰቀለው የሞተው የተቀበረው ሞትን ድል አድርጎ የተነሳውን እሱን ዕለት ዕለት ትሰብከዋለች። ክብርና ምስጋና ለስሙ ይሁን። በእውነት መቃብሩ እንደታተመ ድንጋዩ እንደተገጠመ ነው የተነሳው። በዝግ መቃብር ነው አምላካችን የተነሳው። ከሰማይ ሲወርድ ሰማይ አልተቀደደም። ከድንግል ሲወለድ ማኅተመ ድንግልናዋን አልለወጠውም። ሲነሳ መቃብሩ ዝግ ነበር። በዝግ መቃብር በተዘጋ አለት ውስጥ ነው የተነሳው አምላካችን። ይህን እንዴት ሆነ ብሎ መመርመር እንዴት ሆነ ብሎ መናገር ይቻላል? አይቻልም። ማሰብ ይቻላል። ነገር ግን ሐሳብ አይደርስበትም። ከሃሊነቱን እንረዳበታለን እሱን በማሰባችን። በዝግ መቃብር ተነሳ። በዝግ በር ወደ ደቀ መዛሙርቱ ገባ። ሰላም ለሁላችሁ ይሁን ሲል የምስራችን ለደቀ መዛሙርቱ ሰበከ። አመስግኑት አምላካችንን። ዛሬም የብዙዎቻችን ሐሳብ ዝግ ነው። ተስፋ በመቁረጥ ልቡናችን ተዘግቷል። ነገር ግን ማን ሊገባበት ይችላል? በዚህ እግዚአብሔር አምላካችን። ሰላም ላጣው ፍቅር ለራቀው ልቡናችን ሰላምን፣ ደስታን፣ ሐሴትን እንደ ፀሐይ ብርሃን የሚፈነጥቅበት ተስፋው የጨለመ ልቡናችንን በተስፋ የሚሞላው አምላካችን ነው። ክርስቲያኖች ቀን ሲጨልምባችሁ ነገሮች ምስቅልቅል ሲሉ ሁሉ ነገር እርግፍ አድርጉትና ማንን ወደ ማሰብ መመለስ። ሕይወት እኛ ባሳካናቸው ነገሮች አይሞላም። በማን ቸርነት ነው የሚሞላው? በማን ካህሊነት ነው የሚስተካከለው? በእሱ ነው። እሱን አስበው ነው የሚለን። እሱን ያሰቡ ሴቶች ወደ መቃብሩ ሲገሰግሱ በፍርሃት ነበር። ልቡናቸው በድንጋጤ ውስጥ ነበር። ነገር ግን ወደ መቃብሩ መገስገስን አላቋረጡም። ወደዚያ እየገሰገሱ በነበረበት ጊዜ የመቃብሩ ባዶነት እንዲታይ ትንሣኤውን ለመመስከር ከሰማይ የወረደ መልአክ መቃብሩ አካባቢ ነበር። እነሱ ቀረብ ሲሉ አካባቢው በብርሃን ተጥለቅልቋል። መልአኩ ወደ እነሱ ቀረብ ብሎ እንዲህ አላቸው፣ አንትንሰ ይትፍራ እስመ አእምር ከመ ኢየሱስ ዘተሰቅለ ተሐሰሳ። እናንተስ አትፍሩ፣ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። የተሰቀለውን ማንን? የናዝሬቱን ኢየሱስን እንድትሹ አውቃለሁ። ተንሳ ያሉ ዘሰበ ከመ ይቤ እንደተናገረ ተነስቷልና በዚህ የለም። ኑ መቃብሩን እዩ፣ መቃብሩ ባዶ ነው፣ እሱም ተነስቷል ሲል መልአኩ የጌታችንን ትንሣኤ ለሴቶች ሲመሰክር ሲያበስር እናያለን። በፍርሃት በድንጋጤ ወደ መቃብሩ የሄዱት በደስታ በሐሴት ወደ ቤታቸው ተመልሰዋል። ሲመለሱ ሲያስቡት የነበረውን ክርስቶስን ሞትን ድል አድርጎ ተነስቶ አይተውታል። እሱን ማየት ወደ እሱ መቅረብ እንድንችል ዕለት ዕለት እሱን እናስበው ነው። በተለይ በዚህ ወቅት በትንሣኤው ጊዜ ቤት ያፈራውን ያገኘናትን እየበላን የምንተኛበት ጊዜ አይደለም። የክርስቶስን ትንሣኤ የምንመረምርበት፣ የምንረዳበት፣ የምንማርበት፣ የምንመሰክርበት
ሞትን ድል አድርጎ ስለመነሳቱ የምናስብበት፣ ስለ ሞት መሸነፍ፣ ስለ መቃብር ታሪክ መሆን የምንነጋገርበት ጊዜ ነው። ይህን ጊዜ የሰጠን አምላካችን ልቡናችን እሱን ከማሰብ እንዳይለይ በሀብቱ ስቦ በረድኤቱ አቅርቦ እሱን በማሰብ እንዲያጸናልን የአምላካችን ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ይድረሰው። ቀሪውን ጊዜ እግዚአብሔር አምላካችን ይባርክልን። ከዳዊት ዘር የተወለደውን ከሙታን ተለይቶ የተነሳውን ኢየሱስ ክርስቶስን አስበው የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 እሱን አስበን ንስሐ ገብተን ከእሱ ጋር ኖረን ለክብር እንድንበቃ እግዚአብሔር አምላካችን ይፍቀድልን። ሥጋውን በልተን ደሙን ጠጥተን መንግሥቱን ለመውረስ ያብቃን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና እምሹ፣ ደህና እደሩ።